الحمد لله منزل الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد إيه قرآن بزون تمرت يستمرنا زاري رزق من قدنا وصابتاله ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነቢዩ ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ቁርአን ሲቀሩ ጆሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዓሊም غافر الذنب وقابل التوب شديد العقاب ذي الطول لا إله إلا هو إليه المصير قرآن مارك قرآن مغناطيساوي ኃይል አለው ይስባል። በተለይ ግጥሙን ስታቀው የሥነ ጽሑፉ ችሎታ ሲኖር ነህውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል? የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብናል። በርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዐረፍነ ሽዕረ ኩለሁ አላቸው። ግጥም እናቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናቀው የለ ግጥምን አመታትማ አረቡም ያውቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ። መሃል ላይ የግጥምም ይዘት አለው፣ ስድ ንባብም ይበስልሃል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። ይሄ የሚለፈልፈው ወሒ መጣልኝ እያለ አብዶ ነው እንበላሉ። ፈቀድ ዐረፍነ አልመጃኒን እብዶች እናቃቸው ይላል። ወላ ቢወስወሰትህ እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለን አሉ። ማዛ ነቁሉ ያ አባ ዓብድ ሸምስ ምን እንበለው ታዲያ? ሐየርተና አዋለልከን እኮ አሉ። ከዛ እሱም እንዴት የሚናገረው ቁርአን እኮ ከባድ ነው። ወኢነ ሊከላሚሂ ለሐላዋ ንግግሩ እኮ ጣፋጭ ነው። ወዓለይህ ጠላዋ ላዩ ጸዳል የለበሰ ነው። ወኢነሁ ለሙግዲቁን አስፈሉህ ወፈርዑሁ ለጀና ስሩ የጠለቀ ላዩ የዘለቀ ሸማመድ ሐሚድን የተዋስኳት እችን አማረኝ ስሩ የጠለቀ ላዩ የዘለቀ
ወኢነሁ ለያዕሉ ወላ ዩዕላ ዐለይህ ከፍ ቢል እንጂ ከሱ በላይ የሚሆን የለም። ወኢነሁ ለያሕጡሙ ማ ተሕተህ ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አደን? ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ፣ አሰበ፣ ወቀደረ መጠነ፣ ከዛ ማስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል፣ ባልን ከሚስቱ የሚለይ ልጆችን ከአባታቸው የሚለይ ያሰለመ የሚወስድ ድግምት እንበል አለ። አርረሕማን ይህን ስብሰባ ሚያየው አላህ ተቆጣ። እስከ የውመል ቂያማ ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን ኸለቅቱ ወሒደን ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አለ። አላህ ቁጣው አየን። ዘርኒ ወመን ኸለቅቱ ወሒደን ብቻውን ከናህዶት ፈጥሬው ወጀዓልቱ ለሁ ማለን መምዱዳ የማይቆጠር ሪዝቅን የሰጠውትን ጣኢፍ ላይ የእርሻ ማሳ አለው። ከሻም አገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረግኩለት። ወጀዓልቱ ለሁ ማለም መምዱደን ወበኒነ ሽሁደን ልጆቹ ደግሞ ለሥራ ለሪዝቅ አለዱን ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው የሚቆጣጠሩት አብረውት ነበር የሚወጡ። ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን ثم يطمع أن أزيد ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላል። ለምን? إنه كان لآياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። إنه على الله ክስተቱን እዩት። إنه فكر وقدر አሰበ ቁርአንን ለማስተባበል ወቀደር መጠነ ثم قتل كيف قدر እንዴት እንዲህ ያስባል ይመጥናል። ثم عبس وبصر ፊቱን ቀምጨር ፈታ ያደረገ ምን ልበለው። ثم أدبر واستكبر አስተባብሎም ከእስልምና ሸሸ። ከዛም ብሎ አለ فقال إن هذا ይሄ ቁርአን إلا سحر يؤثر إن هذا إلا قول البشر ይህ የሰው ልጅ ንግግር ነው፣ ድግምት ነው አለ። አላህ አንቀጹን ቋጨው። ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ፣ ሰቀር የሚባል እሱ ውስጥ ጨምረዋል አላል። እውነትን አውቆ ይህም ብርሃን አይቶ ዕውቀት አላነሰው፣ ሲሳይ አላነሰው፣ ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ። ፍጻሜው ተበላሽ። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው፣ ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል፣ ነጮቹ ነው የሚሉት፣ ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራህ ጭንቀት ከተሰማ እኔም መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ፣ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ። ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ፊህ ነበኡ ማ ቀብለኩም ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል። ወሑክሙ ማ በይነኩም ስትለያዩ ዳኝነቱ እሱ ውስጣል። ወኸበሩ ማ ባዕደኩም ለወደፊት የሚመጣውም እሱ ውስጣል። ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደ እኔ ተመለስ። በዘመናችን አንድን ክስተት ላውሳችሁ፣ ሁሌ ስቀራው ልቤን ይነካኛል። አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች፣ ሕንፃዎቿ የፈረሱ፣ ሕፃናት ያለቁባት፣ ቦምብ የዘነበባት ከተማ አለች አይደል? እሷ ማነች? ገዛ፣ ገዘቱል ዒዛ። እቺን ከተማ ሙእሚን ሆኖ ሲያስብ ረፍት የለው። የተፈጠረው ነገር ልብ ያደማል። 55,000 ሰው አልፏል። አላህ ሸሂድ አድርጎ ይቀበላቸው። ከ80,000 በላይ ቦምብ ዘንቦባቸዋል። ልብ ይነካል። አሁን ይሄን አይተው አላህ እንዴት ይቀይረው እያለ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ትፈልጉታላችሁ፣ መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ
ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መረ ዐላ ቀርየትን ስለ አንድ ነቢይ ያወሳ በከተማይቱ ያለፈው ፈርሳያት። አው ከለዚ መረ ዐላ ቀርየትን ወሂየ ኻዊየቱን ዐላ ዑሩሽሃ ፈቃል ብሎም አለ እንደኔና እንዳንተ አና ዩሕዪ ሃዚሂ ላሁ በዕደ መውቲሃ ይችም ከተማ እንዴት ነው ጌታ ሕይወት ሊሰጣትም ይችላል? አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው። ተለውጣ እናያት ዘንድ ተስፋ አደርጋለሁ ኢንሻአላህ። ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁሌ ይሄን አንቀጽ ስቀራ ትዝ እንድትለኝ አላህ አድርጓል። በዱዓ እንርሳቸው። ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው፣ የህይወት ምሰሶ ስለሆነ። ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው። ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ አሁን በምንነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ፣ አንዱ አንዱን ይጠብቃል። ሁለቱን ነገር ብቻ ላውሳ ከቁርአን። ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላሉ። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደእቡ ሳሊሒነ ቀብለኩም የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተሰግዳላችሁ አውቃለሁ። እና በርታት እና ጠንክራት፣ ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالأسحار وبالأسحار هم يستغفرون والمستغفرين بالأسحار ሱብሒ ከመምጣቱ አንድ 10 ደቂቃ በፊት ቁጭ ብለ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም ፊ ዛዱል መዓድ ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣኸው አይጎልም። ወማ አንፈቅቱም ምን ሸይእን ፈሁወ ዩኽሊፉህ ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙ ወጪ ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነቢዩ ዓለይሂ ሰላቱ ወሰላም ማ ነቀሰ ማሉ ምርኢን ሚን ሰደቃ ካሉ በኋላ በል ተዚድ ይጨምረዋል እንጂ አሉ ነቢዩ ዓለይሂ ሰላቱ ወሰላም። መስጠት አያጎልም፣ ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲቸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለዋል፣ እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ስሰጥ ነው የሚከፈትም ይሉ። አልሐምዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሒመሁላህ የጧትና የማታ ዚክሮች አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችንም። ሰደቃ መስጠት፣ ወጣቶች፣ ነጋዴዎች ማካፈል፣ ሪዝቅም ይባርከው እሱን። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንድን ልቤን የሚነካ ሐዲስ ይናገራል። ከሳቸው መላክ በፊት የነበረ ክስተት ነው። ሰሒህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ፣ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላይካ ሲጣራው ሰማሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰሒህ ሙስሊም ያለ ሐዲስ ነው። አንተ ደመና ሆይ የገሌን ማሳ ሂደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ሂደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ
እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናዋ የተነገራት ስም ነዋል። የገሌን ማሳ አጠጭ ይላል። ደመና የታዘዘላ። ለምን ጠየቅኝ? ደመና ሲታዘዝላህ ይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለዋል። 33%ን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ፣ ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሼር ሆልደሩ ማን ነው? አሁን ከሱ ጋር 33% ሼር ያለው ማን ነው? ማን ነው? አላህን ሼር ከቷል። ልባላችሁ ወጣቶች አስቀናም ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት? ተናንቆናል እኮ 33% ከትርፉ የአርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ። ደመና የሚያዝ እሱ ነው። ኮንቲነሩ የሚጠብቅልህ እሱ ነው። እርሻህን፣ መጋዝንህን፣ ንግድህን የሚጠብቀው ማን ይሆናል? ሼር ሆልደሩ ይሆናል። ልብ ብላችኋል። አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የሱ ብር አልገባ። ኡስታዝ አለኝ አላህ አሁን አለኝ፣ ያው በጅቡቲኛ ቋንቋ ነው፣ አላህ በዚህ ዓመት ከኔ በላይ ሼር ወስዷል አለኝ። በአላህ መንገድ የበለጠ አውጥቻለሁ እያለኝ። አላህ ግን አሳምሮ ተካለት። አልሐምዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል። ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ወሰለም ወባረከ አለ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።